ጽፌልሽ አላየሽውም መሰለኝ። የጻፈችለትን ቴክስት አይቼዋለሁ። እትዬ የኤቢን ወሬ እየሰማሽ ጠርጥረሽ ነው አይደል? ከምናውቀው ሰው ነው እንዲያረገሽ። እኔ ጠረጠርኩት ወይም ደግሞ እኔ ሳልነግርሽ የቀረውት ነገር ሆኖ ያውቅም። አንዳንድ ጊዜ አቢጌል እውነቷን ነው። አውቄያለሁ እኮ ካወቅሽ ተናገር። እቺም ሰላም እየዋሸሽ ነው አትይኝ። አማይ ድብን አድርጋ ነው ያሸችው። ልጅ ተናገሪ እንደሆነ ተናገሪ፣ ራሴን አታሳመሚ። አለበለዚያ ውጪ። እማዬ ሰላም ያረገዘችው እሷ እኮ ነግራኛለች፣ የሀገሬ ልጅ ነው ብላለች። አይደለም እማዬ። እንዴት ነው ነገሩ? በምንድን ነው እርግጠኛ ነሽ? እማዬ ሞኝ አትሁኚ። እኔ ካንቺ ተወልጄ ራሱ ብዙ ነገር ነው የምጠረጥረው። እንዴት አወቅሽ? እንዳልሆነ በምን እርግጠኛ ነሽ? እማዬ ከሀገሯ ልጅ አይደለም ያረገዘችው። ምንድን ነው ዳርዳር የምትይው? ከማን እንዳረገዘች አውቃለሁ ስትይ ያለበት በያ ንገሪኝና እኔም ልወቀው። እማዬ ሰላም ለዳጣ ባል የሚሆንልኝ ሰው ፈልግልኝ ብላታለች እኮ። በምን አወቅሽ? እማዬ እዚህ ቤት ያላመንኳት እኔ ስለሆንኩኝ እኔን ለማሳመን ለዳጣ ባል የሚሆንላትን ሰው እንድትፈልግ የጻፈችላትን ቴክስት አይቼዋለሁ። ምን አየሽ? እማዬ የሰላም ስልክ ጠልፌዋለሁ። ውጪ። እንዴ የዝና መኪና? እርግጠኛ ናችሁ የጠራችሁ እዛ መኪና ውስጥ ያለው ሰው ነው? አዎ እዛ ውስጥ ያለው ነው። አንዴ ሄዳችሁ ከዛ የምሰለጥኑበትን ቦታ አይታችሁ ትመጣላችሁ ነው ያለ። አግኝታችሁ ታውቃላችሁ? አይ አናውቅም፣ ገና ሁሉ እናገኘው ነው። እኔ ፊልም መስራት እፈልጋለሁ፣ ደስ ብሎኛል። እንደውም አክተር ነው አይደል? በጣም እንጂ። ምን ነው ዳጣ፣ ለምንድን ነው የምትቆጪው? ከፍቶች ናችሁ። እሺ ጅል፣ እንደተወለዳችሁ የቀራችሁ ኪሳሮች ናችሁ። እንዴ ዳጣ ተበልታችሁ ነበር። አሁን ፍጠኑ፣ ከዚህ አምልጡ፣ ቶሎ በለው፣ ሂዱ ውጡ። እንዴ ለምን? በጥፊ ሰላጨርሽ፣ እዚህ ከዚህ ውጪ። እዚህ ኧረ ተይኝ በእናትሽ። እቺ ልጅ እኮ መግቢያ መውጫ እያሳጣችኝ እንዴ። አቢጌል ናታ። በቃ ማን ያስረገዘሽ? አባቱን አስተዋወቂኝ። ምንም አላስቀምጣለች። ተርተራሽ ነው? ከማን ነው ደግሞ የምትጠረጥሪ?
ምናልባት ከናታ ኤቢ በጣም ተጠራጣሪ ናት። አዎ ደግሞ እኮ ውሃን የሰላምን ስልክ አምጪልኝ ብላ እኔ ጋር ልካት ነበር እኮ። እና ምን አልሻ ሰላም? ደግሞ ቴክስት ጽፌልሽ አላየሽውም መሰለኝ። እንደው በቃ ለእሷ እንኳን የማስተዋውቃት እኔ ነኝ የሚል እንደው አንድ ወንድ እስቲ ይፈልግልኝ። እኔ አልመክርሽም፣ ግን ደግሞ ኤቢ የሆነ መልስ ካላገኘች አታቆምም። እስኪ እንግዲህ እፈልጋለሁ። እሺ በቃ ዳጣዬ እባክሽ ፈልግልኝ። እንደው በቃ በስልክም ቢሆን የሚያወራት። ኧረ ስታይል አያሳስብሽ እንዴ? አንቺስ ግን ዳጣዬ የናታንን ነገር እንዴት አደረግሽ? ምን ነው ደሬ ዛሬ ይሻላል? አዎ አይ ትንሽ ደከም ስላለኝ በሽፌር ልምጣ ብዬ። አይ ለነገሩ ደጋረ ካላ ነው ያስፈልጋል። ለነገሩ ልጃችን ነው። በነገራችን ላይ ዛሬ ነው ትምህርት ቤት ሄጄ ነበር እና የውሃ ውጤት ግን በጣም ወርዷል። እና ውሃ ፈተናውን ትለፍ ብለሽ ነው? ደግሞ እንደዚህ እያልክ የበለጠ እንዳታደደባት። ትምህርት ቤት ውስጥ መሳቂያ ሆናለች። ከምሬን እኮ ነው። እኔ ከውሃ መጠብቀው ማለፍን ብቻ። ምን አድርጋ ነው ደግሞ? ምንም አታደርገው ነገር አለ። ጥፋት አጥፍታ ዳይሬክተሩ ቢሮ ትወስዳለች። ማን? ውሃ? አዎ ራሷ ውሃ። ምን አጥፍታ? እሷ ምንም አታደርገው ነገር አለ። የሰው ምሳ በልታ። ቆይ የእሷ ምን ሆኖባት ነው? ነው ወይስ የእሷ ተቀይሮባት ነው? ዳይሬክተሩ ቢሮ ትወስዳ። ለምንድን ነው ለምን የሰው ምሳ በላሽበት ስትባል አይ ሳየው ቀሚጣፍጥ ስለመሰለኝ ነው ብላ ቁጭ። ቆይ እቺ ልጅ ምን ባደርጋት ነው የሚሻለው? ነው ወይስ የእሷ ምግብ አልጣፍጣት ብሏት ይሆን? ውይ ደሬ ተው። ከሰላም በላይ ማን ምግብ አጣፍጦ ይሰራልና? ሲጀመር መቼ ቀመሰችው? ገና ለገና ሳየው እኮ ደስ ይላል ስላለሽ ነው። እና ምን ተቀጣች? ለዚህ ነበር የሄድሽው? አይ አይደለም፣ የሄድኩት እንኳን ውጤቷን ለማየት ነበር። ግን በዛው ዳይሬክተሩን አናግሬዋለሁ። ያው ልዩ ክትትል ያስፈልጋታል ብየዋለሁ። አዎ እነሱም ያውቋታል። አንቺም ደግሞ ማስታወስሽ ጥሩ። ደሬ እኔ የምልህ ግን ስለ ሰላም የሆነ ነገር ማድረግ የለብንም? ማለቴ የልጅ አባቷን አምጥታ ልታስተዋውቀን አይገባም? ሰላም አትመጣም ጋስብ ሰላም ዳጣ ነገርኩሽ እኮ በቃ አትንዘላዘይ አልኩሽ አይደል? ይሄ እኮ መንዘላዘል አይደለም ሰላም። አሁን እንድስታይም ሰው ነው የምመስል፣ ግን እኔ ለእንደዚህ አይነት ነገር በቃ ብቁ አይደለሁም። ዳጣዬ እንዴ አሁን እኮ አግቢው አትባይም። ሰው እኮ 6 እና 7 ዓመት ጓደኛ ከሆነ በኋላ ነው የሚገባው። እሱም እኮ እንደዛ ነው የሚፈልገው። እንደዛ ፈልጋለሁ አለሽ? ቆይ እሱ ሰላም ምን አለሽ? ያው እውነቱን ለመናገር ምንም የነገረኝ ነገር የለም፣ ግን በቃ እንደሚወድሽ ግን እርግጠኛ ነኝ። ሰላም እኔ እዚህ ቤት ውስጥ መቆየት ብቻ ነው የምፈልገው። ከናታን ጋር እንኳን ሌላ ነገር ጀመረ እንኳን በኖርማል ሳውራ ኤቪ እንዴት እንደምትነጫነጭብኝ ያይሽ ነው። እሷ በጣም የመጨነ የምትወደው እኔ ሰላም ነው የምፈልገው። እሷ አይወዳትማ። እኔ በጣም ብዙ ጥያቄ አለብኝ። በጣም ብዙ መልስ የሚሰጣቸው ጥያቄዎች አሉ። ሌላ ችግር አልፈልግም። እስቲ ንገሪኝ እንዳታየ። ምንድነው ቆይ የሚያስጨንቅሽ? ምንድነው ከሰው የተለየ ጥያቄ ያለብሽ? የኔ ጥያቄ ልዩ የሚያደርገው ለማንም ልናገር የማልችለው ነው። ለምን? ቆይ እስኪ ምን አይነት ጥያቄ ቢሆን ነው? እየነገርኩሽ ሰላም መልሰሽ ትጠይቅኛለሽ። በቃ ለማንም መናገር አልችልም። እሱማ ሁሉም ሰው እኮ ለማንም የማይናገረው የራሱ ብዙ ጥያቄ አለ። እሱ ነው የሚልሽ። ይሁን እስቲ ብቻ ይኸውልሽ የናታንን ነገር ጠበቅ አድርጌ የሆነ እነግርሻለሁ። እትዬ ራሱ እኮ ለአቢጌል እንደምትመኘው በደንብ አድርጌ ነው የማውቀው። ኧረ እኔ አይጨንቀኝም። ሁሉም በጊዜውና ፈጣሪ ሲፈቅድ ይሆናል። እኔ ዛሬ እንጂ ስለነገ አስቤ ተጨንቄ አላውቅም። በቃ ይልቅ ስራ ምናምን ላግዝሽ። ሆድሽ እኮ እያደገ ነው። አዎ ወዴማ እያደገ ነው። ይልቅ አሁን ሐሰተኛ ባልም ቢሆን ፈልግልኝ። የሆነ ነገር ካላገኘች እቺ ልጅ መቼም አትተወኝ። ኧረ ከፈለግሽ የምር ባል ነው የማመጣልሽ እንዳያሳስብሽ። ኧረ
እኔ እንደሱ አልፈልግም። ምን ነው ማርቲ፣ በቃ አላስተዋውቅም ካለች ብንተዋት አይሻልም? ዳሪ እኔ እኮ ለእሷ ብዬ ነው። ለእሷም ከእሷ በላይ እኮ አናውቅም። ደግሞ ከባለቤቱ በላይ ያወቀ ቡዳ ነው ይባል የለ? ቆይሽና ዝም እንበል። ፍላጎቷን እናክብር። ቆይ ማርቲ፣ ይሄን ጉዳይ ዘግተነው አልነበረም? እሱስ ልክ ነህ፣ ግን እኮ ኤቢ ሰላም ከሀገሯ ልጅ አይደለም ያረገዘችው እያለች መቆሚያ መቀመጫ አሳጣችን። ቆይ ይህች ልጅ ምን ላደርጋት? ህመም ነው? ምን ባደርጋት ነው የሚሻለው? አንቺ ስለምንድን ነው እየሰማሽ የምታበረታቻት? እኔ እኮ አልሰማኋትም ዳሪ፣ ግን በቃ እሷ ስለጨቀጨቀችኝ ነው። ቆይ እሷ ምን አገባት? ከማንስ ብታረግዝ ወልዳ አሳድግልኝ አትላት? ቆይ ምን ባደርጋት ነው የሚሻለው? ነው ወይንሳ ጸባይ ማረሚያ ላስገባት? በእውነት ማርቲ፣ በእውነት ከአቅሜ በላይ ነው የሆነችው። ውይ ዳርዬ በቃ ተረጋጋ። እንደዚህ አይባልም። ለነገሩ የኔ ነው ጥፋቱ፣ መንገር አልነበረብኝም። ማርቲ፣ እቺ ልጅ ናታንን ታግባው ከማለትሽ በፊት ራሷ ወደ ትክክለኛው መስመር ትግባ። ባክህ ተሳክቶ ይጋቡ እንጂ እሱ ራሱ ያስተካክላታል። ናታን እንኳን ሰው የተጣመመ እንጨት ያርቀናል። እኛ ያጣመምናትን እሱ ምን አለበት? ሴት ሞልቷል፣ መርጦ ማግባት እየቻለ። ወይ ዳሬ፣ እውነቴን እኮ ነው። አንተ ሽፈት እንኳን ደስ አለሽ። ምን ተገኘ? ሞጌ እናቴ በሕይወት አለች። እስኪ አለች። ቆይ እንዴት አወቅሽ? አባዬ ነገር የት እንዳለች ሳልነገርሽም? አይ አልነገረኝም። ቀስ ብሎ ይነግርሻል። በህይወት መኖሯን ራሱ ማወቅሽ በጣም ትልቅ ነገር ነው። እንኳን ደስ አለሽ ዳጣ። እኔም በጣም ደስ ብሎኛል ሞገስ። ስማማ ግን እነዚህና ህፃናት ይበዘብዛሉ እንዴ? እንዴት? እና ውሃም ፊልም እናሰራችሁ ምናምን ብለው ከትምህርት ቤት መልምለው። ከምርሽ ነው? ኪድዬ የዝናን መኪና በሆነ አይቼዋለሁ። ይሆናል ዳጣ። እነሱ እኮ መስራት የማይችሉት መልካም የሆነ ነገር፣ ክፉንና ወንጀል የሆነ ነገርማ ከመስራት ወደ ኋላ ይሉ። ከምር ሞገስ ስማ፣ እንዴት እንደደነገጥኩ። ቆይ አጋጣሚ ነው ወይስ? አጋጣሚ ነው እንዴ? ከምር ሞገስ ሊያገኙት ነበር። በጣም ለትንሽ ነው ፈጣሪ ያተረፋቸው። በጣም ነው የሚገርመው። እስቲ ቆይ እሺ፣ የሚታዘዝ ነገር ይልቅ ማለት ነው ሞገስ፣ ዛሬ የፈለኩት ለሌላ ጉዳይ ነው። ለሰላም ባለመተውናት ነው። አረስተ ሰላምዬ፣ ወይ እንዴት ነሽ? ተመስጣለህ? አዎ በኳስ እኮ ተመስጬ እኮ። እንዴ ዛሬ ደግሞ ቤቱ አልክ እኮ። ምን ነው በደህና ነው? ዛሬ እኮ ክላስ የለኝም፣ ለዛ ነው ቤት የሆንኩት። ነው ግን እኮ ማለት ነው አንተ ዳጣ ውሃዬ እዚህ ቤት ስትኖሩ ይሄ ቤት እንዴት ደስ ይላል መሰለህ። ይሄ ቤተሰብ እኮ እውነት ለመናገር በጣም ነው ደስ የሚለው። ስራ ከሌለሽ ደግሞ ቤት ብትይ በጣም ደስ ይላል። እሱስ እውነት ነው ናታንዬ። እኔ የምልህ ዳጣን አወራሃት እንዴ? አዎ እናወራለን እኮ። እሷ ቂም አትይዝ፣ አታኮርፍ። በቃ ነገሮችን ቀለል አድርጋ ነው የምታየው። አየህ አይደል? ለዚህ እኮ ነው እንደዚህ ደስተኛ ሆና የምትኖረው። አዎ በዚህ ምድር ላይ ደስተኛ ሆነሽ መኖር ከፈለግሽ እንደሷ ነገሮችን ቀለል አድርገሽ ነው ማየት ያለብሽ። በቃ መንገድ ከሰጠው ስለሷ ለማውራት ያለ ጉጉት አቤት ጉድ ነው መቼም። ኧረ ተይ ሰላምዬ ተይ። አይ ተው እባክህ፣ ፍቅር እንደያዘህ እኮ ያስታውቅብሃል። ፍቅር ግን ይዞኝ እኮ አያውቅም ነበር። ግን እኮ እሷም እኮ ትወድሃለች። ያው እንደዚህ አይነት ነገር ስለማታውቅ ነው እንጂ። ወይ ዳጣ፣ እንኳንም ሉሊ ያልሰማችሽ። እንዴ በጤናሽ ነው ግን እንደዚህ የታሰበው? አንተ አመረርክ እንዴ? እየቀለድኩ እኮ ነው። እንዴ ቆይ አንተ እንዲህ ፈራ አድርገህ ነው እንደምታስበኝ? ቀልድ ነው ማለት? ያው በእኮ ሰላም እንዳረደሰ በስልክ ነግሬህ ነው። አዎ ብለሽኛል። እና በቃ አሁን ባለ አሁን ምናምን እያሏት ነው የልጇን አባት። ማለት የት ሄደ አታውቀው?
ታውቃለች፣ ግን ያው ባሏ እንዲታወቅ አልፈለገችም። በእርግጥ ያው ባሏ አይደለም እና እኔ ባል ሆኜ እንድተውን ነው ያረጋግጥ። በቃ እሱ እኮ ነው ያልኩት። በቃ ገብተህ ትተውናለህ፣ ተፍ ምናምን ትላለህ፣ እኔ ነኝ ያስረገዝኳት ምናምን ትላለህ። ከዛ ለኤቢ ምናምን ተሰጠታል። ይሄ እኮ ኃጢአት ነው ዳጣ። ውሸት እኮ ወንጀል ነው። ይሄን ነገር እኔ ብቻ ሳልሆን ማንም ሰው መስራት የለበትም። በቃ ባሏን ካልፈለገች አልፈለገችም። ለምንድን ነው የውሸት ባል ያስፈልጋል? ኤቢ ጨቀጨቀቻት። በቃ ይፈልግ ምን እንደርስበታለሁ ጌታች አስጨነቀቻት። ታዲያ ብትደርስበት ለምን ትፈራለች? የደበቀችው ሚስጥር አለ ማለት ነው። ማን ሰላም? ታዲያ ኤቢ ባልሽን እደርስበታለሁ ስላለቻት ለምን ፈራች? ምን አስደነግጣት? በራሷ ማን ትደርስበት? ያው ስለጨቀጨቀቻት መሰለኝ። አይ አይመስለኝም ዳጣ። ለማንኛውም ግን እኔ እንደዚህ ነገር አላልኩም። ሌላም ሰው ወደ እሷ አትሰጅላት እንዴ። ውሸት እኮ ጥሩ የሚሆነው ክፉ ሰዎችን ለመመለስ ከሆነ ብቻ ነው። ከዛ ውጭ ውሸት አያስፈልግም። እሱ ማንም ብያት ነበር። እና ሞገስ ማቻ ቤት ልውሰድ? ቤት ከወሰድሽኝማ ደረጃ አባትሽ እንደሆነ አውራና ነገሩን ላበላሸዋለሁ። ደግሞ ይሄን ሚስጥር የማውቀው እኔ ብቻ ነኝ። እንደዛ ብታደርግማ ገላግላይ ነበር። እንደውም ጦርነቱ ተነስምሶ የሞተ የተረፍነው እንኖር ነበር ነው ብለሽ ነው? አይመስለኝም። የምትወደኝ እንኳን አይመስለኝም ሰላም። አይ ናታኒ አለመውደድ ነው ብለህ ነው? ያው እንደዚህ አይነት ነገር ላይ ፍላጎት ስለሌላት። አንተ ደግሞ ይሄንን ነገር አውቀህ ቅረባት። እሺ እስቲ ሞክራለሁ ሰላም። ያው ካልሆነ እቺን የመሰለች ልጅ ታጣታለህ። ደግሞ አንተ ስንት ነገር ታውቃለህ። ቅረባት፣ አስተምራት። እሺ ሰላምዬ። እና አንቺስ እንዴት ነሽ? እርግዝናውስ? አይ ናታንዬ እኔማ ደህና ነኝ። ምን ሆናለሁ ብለህ ነው? እሺ እኛ መካሪ በጣም ጥሩ ጥሩ ነው እንዴ እባክሽ። እኔ ብሎ አንቺ ልጅሽን አባት ራስ በቅጡ አታውቂም፣ ግን ደግሞ አፍሽ ሞልተሽ ስለ ፍቅር ለመምከርና ለማለት ትፈልጊያለሽ። ኤቢ እንደዚህ አትናገሪያት፣ ታላቅሽ እኮ ነች። ቆይ አንቺ እዚህ ቤት ስራሽ ምንድነው? ማቃጠር ነው እንዴ? ኤቢ ተረጋጊ። ሁሉንም ወራችሁ ተሰምቻለሁ። ቆይ ጠላቴን በአባቴ ቤት አስቀምጬ ነው እንደዚህ የምላፋው? ኤቢ እኔ ያንቺ ጠላት አይደለሁም። እሺ ደግሞ አፋልን ብለሽ ታወራለሽ እንዴ? ቆይ ስትጀምር አንቺ ምን አገባሽና ነው እኔና ናታን ለማጣት ይሄን ያክል ርቀት የምትሄጂው? እኔ እናንተን አላጣላም። ይኸውልሽ እዚህ ጋር ሆኜ በጆሮዬ ነው የሰማሁሽ። እና ደግሞ ከዚህ ቀደም አስጠንቅቄሻለሁ። በአባቴ ቤት ከዳጣ ጋር ሆነሽ የምትሰሩን ሴራ እያንዳንዱ ነገር አውቄብሻለሁ። እንዴ ኧረ እባክሽ ኤቢ ስለፈጠረሽ ተረጋጊ። አንተ ደግሞ የእሷን ምክር እየሰማክ ነው እንደ ውሻ ዳጣ ግርግር ስር የምትሄደው። አሳልፊኝ ኤቢ። ሰምኛለሽ ሰላም፣ እዚህ ቤት አንድ ወር ብትቆይ እኔ አቢጌል አይደለሁም። እሺ እሱን እናያለን። እሺ ኧረ እባክሽ ኤቢ እንዴ ተረጋጊ እንጂ። በዛ ላይ ነፍሰ ጡር እኮ ነች። ደግሞ እኔ ምን አገባኝ አባቱ ለማይታወቅ እንጂ። ይቅር ይበልሽ። እሺ እንደዚህ የተመከርክራ እኔ ላይ ፊትን የምታዞረው መች ነው ደግሞ ያዞርኩብሽ? አዙርሃል እንጂ መኝታ ክፍል ድረስ መጣ እንኳን ውጭ ብለክ ነስወጣ። አትሳሳች። አንቺን በወድሽ ራሱ መቼ የምትይውን ነገር አላደርግም። በወድሽ እንኳን ያልከው ቆይ አሳያለሁ። ሁለቱንም ከዚህ ቤት ታሪክ እና ማባሮች አሳያለሁ እኮ በእኔ ምክንያት። አዎ ባንተ ምክንያት። እንግዲህ ያሳካልሽ አለልሽ። ቻው። እዚህ ስትጨቃጨቂኝ ስልኬን አትረሳሽ። አንቺ በቃ የቶን ፍቅር አይወጣልሽም ማለት እንዴት ዋልሽ? እንዴ ቆይ እስኪ ምንድነው ፊትሽ ምንድነው እንደዚህ ቀላው? እንጃው ማሚዬ አቧራ ይሆናል። ታዲያ በሳሙና ትታጠቢው? እስኪ በይ ተነሽና ታጠቢ። እኔም ደክሞኛል። ተነሽ። እሺ ግን ማለት ነው መጀመሪያ
ግንባሬ ሙስና መሆኑ ነው። ያው አንቺ ህትመት ፈልገሽ ነው አይደል? ሳይ እንትን ግን እኮ ማሚ እኔ እኮ ግን አሞኛል። የመቼው? ያኔ እኮ በቃ ታይፎይድ ነበረ ያመመሽ። እሱንም ታከምሽና ዳንሽ። ያገኘሽውን ሁሉ ያስገባሽ ይኸው በገዛች ህጻናቱኝ። ኤቢዬ እንዴት ዋልሽ? አንቺ ደግሞ ምንድን ነው እንዲህ ፊትሽን የጣልሽው? ምንሽ ነው? ሰላም ናታ ማይ። ደግሞ ምን አደረግሽ ልትይኝ ነው? በአሁኑ ማይ ናታንም ቢሆን ሰምቷል። እሷን ቢሆን አትክድም። ሲጀመር እኔ መጀመሪያ ራሱን ማወራው እውነቴን ነበር። አንቺ ልጅ ፊት የሚጎራና የማይጎራ ነገር ለይተሽ ወቂ። ማን ነው ልጅ? ውሃ ናት? አዎ ናት። እሷ ፊት የሚጎራውን ነገር ለይተሽ ወቂ። አጣው እንዴት ወሬ አልፈልግም። ማይ ኤቢኛ ልጅ አይደለችም እንዴ? ምን አንቺ ነሽ እንጂ የኛ ልጅ አልሆንሽም። እንደውም ለራስቸው ማሚ ባለፈው እሷ ያንቺ ሆስፒታል ተጥለሽ ነው እንጂ ተገኘሽ ይሆን ተጥለሽ ነው። እናንተ ልጅ ካሏችሁ ብዙ ትላላችሁ። በሉ ነው ይከፋ ኮታ ወይኔ ዳጣዬ በእናትሽ ጉድ እኮ ልሽ ዛሬ እንዴ ሰላምዬ ጉድ። ይኸውልሽ ዳጣዬ ከናታን ጋር ስላንቺ እያወራን ነበር። ለካ ኤቢ ተደብቃ እየሰማችን ነበር። አሁን ምን ትላለች? በዚች አንድ ወር ውስጥ ሁለታችሁን ከዚህ ቤት አባረራችኋለሁ ብላ ዝታብኛለች። አይ ሰላምዬ እኔንም ብላኛለች እባክሽ። አሁን ደግሞ ለእትዬ ለመናገር ተስገብግባን የገባችሁ። ኧረ እባክሽ እና ምን ይሻለን ሰላምዬ? ለእትዬ ከተናገረች ደግሞ እትዬ ራሱ ልትጠይቀኝ ትችላለች። እንዴ ቆይ ምን ብለሽ ስታወሪ ነው የሰማችሽ? ያው በቃ ናታንን ከኤቢ ጋር ሳይሆን ከአንቺ ጋር እንዲሆን ብዬ ስመክረው ሰምታ እኮ ነው። ወይ ሰላም በቃ ወጣላት ከዚህ ቤት። አሁን በዚህ ሰዓት ትቀልጃለሽ? ከምሬን ነው ሰላምዬ። በቃ ትጨነቂ እባክሽ። ከተባረርን በቃ ልጅ ታበብ ያለች ክላስ ፈልገን ተከራይተን እንኖራለን አይደል? እኔ ከዚህ ቤት አልወጣም። እንዴ ወጪ ከተባልሽ እሺ አሁን ቆይ ትዬ ምንድን ነው የምላት? ይኸውልሽ ሰላም ሲጀመር አንደኛ ኤቢ ላትናገር ትችላለች። እስካሁን ከተናገረች ሰው ሁለተኛ ደግሞ ትዬ ላታምናት ትችላለች። ወይ ዳጣ እትዬ እኮ ኤቢን ታምናታለች። ይሄ ተንኮሏን ምናምን ነው እንጂ የምትጠላው እኮ በጣም ነው የምታምናት። እናሽ ምን እናድርግ? ወይ ጉድ! እኔም እኮ እሱን ግራ የገባኝ ነው። ወይስ ልካዳት እንዴ? ግን ደግሞ ናታን ደግሞ አለ እንዴ? በቃ ትጨነቂ እባክሽ። ቤቢ ከተባረርን ምን ያርስሻል? አንቺ አሁን ትቀልጃለሽ በእናትሽ እንዴ? ምንድነው እንደ ጥጃ ስርስሬን የምትከተይኝ? እማዬ መቼ ነገርኩሽ? ሰላም ያደረገችውን ነገር መቼ ነገርኩሽ? እሺ ምን አደረገች? መጀመሪያ ግን እማዬ እኔ ልታምኝ ይገባል። እኔ ጠረጠርኩት ወይም ደግሞ እኔ ሳልነግርሽ የቀረውት ነገር ሆኖ ያውቅ እኮ ተናገሪ አልስማሽ። ምንድነው ሰላም ያደረገችሽ? እማዬ ናታንን ቁጭ አድርጋ ዳጣን እንዲያገባትና ከኔ ጋር እንዲያውም ስትመክረው ተደብቄኝ የሰማሁት። ልመንሽ? እመኝኝ እማዬ፣ ለዛ ነው ናታንን እኔን የማይወደኝ። ዳጣና ሰላም ቢሆን በገዛ ቤቴ እንዲያስጠላኝ እያደረጉ ነው። እና እማዬ አንቺ ታዲያ ለምንድን ነው ሁላ ነገር እያየሽ ዝም የምትይው? ወይ ደግሞ በቃ እኔን ከዚህ ቤት አስወጡኝ። ኧረ ችጋራ ናትሽ ላይ ይውጣ። እማዬ አሁንም ቢሆን እኮ እያመንሽኝ አይደለም። ቆይ ለምንድን ነው የማታምኚኝ? ሰላምን ለእኔ ትያት፣ እኔ እጠይቃታለሁ። እማዬ በእነሱ የተነሳ ግን አንድ ቀን ራሴን ባጠፋ እንዳይጸጽትሽ። ውይ አታደርጊው አቢጉ፣ አድርጊው። በፍጹም አይጸጽትም። ግን እማዬ
ሰላም ስላስረገዛት የነገረች ነገር አመንሻት አይደል? ውይ አንቺ ልጅ ልታሳብጂኝ ነው እንዴ? ኧረ እረፍት ስጭኝ እባክሽ። ቆይ መቼ ነው አይምሮሽ የሚያርፈው? በቃ ነገር መፈልፈል እንደ ኢንኩቤተር አታቆሚም አይደለም? አንቺ ኧረ ተይ ትንሽ ተረጋጊ ተይ። እማዬ ሰላም ውሸታም ናት። በጣም እያሸች ነው። ከማን እንዳረገዘች በግዴታም ቢሆን ማወቅ አለብሽ። ለምን ሲባል? እማዬ ምክንያቱም ስላሸችሽ ባል የሚሆንላትን ሰው ዳጣን ፈልጊልኝ ስላለቻት። እማዬ ደግሞ አንዳንድ ጊዜ ሞኝ ትሆኛለሽ መሰለኝ። እሺ እኔ አናግራታለሁ። አንቺ ማረፍ ስለማትወጪ እኔ ልረፍ ትወጪልኝ? ውጪ መቼ ነው የምታርፈው? ሽናት እንደው ዳርዬ እናትህ እዛ ድሮ ሰፈራችን ብስኩት ምናምን ትሸጥ የነበረችው ልጅ ምን አስታወስካት? ያቺ መውጫችን ላይ ያለችው አለች። በእናትህ የኔ እናት አረፈች እኮ። ተይ እንጂ እውነት ደህና ህይወቷ ተቀይሯል። ሀብታም ሆናለች ተብሏል። ለምን ምን ያገኛት? በእናትሽ ደሞስ ምን አለበት ነግሪኝ። ለቅሶ እንደርሳ ነበር ወይ ደርዬ? እኔም ዛሬ ነው የሰማሁት። በቃ እሑድ አብረን እንሄዳለን። ፕሮግራም አትያዝ። ምን አገኛት እባክሽ? አራቶይ ከርመም አብራት የምትሰራት ጓደኛዋ ነው አሉ መርዛ የገደለቻት። በቅናት መሆኑ ነው እንግዲህ እንደዛ ነው አሉ። በጣም ያሳዝናል። በጣም ከሰው ጋር ስትኖር ዝቅ ብለሽ ካልሆነ በጣም አስቸጋሪ እኮ ነው። ልክ ነህ ደሬ። አብራት በምትሰራ ጓደኛዋ ነው የተቀጠፈችው። ወይሏ እኛ ሰዎች ከአመላችን የከፋው መበለጥ አለመፈለጋችን፣ ገንዘብ ኖሮን እንዳልኖረን ቢያልፍልንም እንዳላለፈልን አድርገን ማውራት መቻል አለብን። ካልሆነ ከሰው በላይ እንደሆንሽ እንዳለፈልሽ ካሳየሽ ሰዎች ከመሬት ተነስተው ሊያጠፉሽ ይችላሉ። ለዋመም እሱን የደረሰባት ደርዬ። ቅናት መጥፎ ነው። ከቅናት ለመዳን ወጣ ወጣ ለማለት መደበቅ ነው የሚያስፈልገው። ማርትዬ የኛ ሶስት በልጫ ይሁድ ለዋምንም ያጋጠማት ይሁን ሱሳ ደርዬ ጠዋት ሰላምን ቁጭ አድርገን እናናግራታለን አይደል? ሰላም ያሳድረንና እናወራታለን ተባብለናል አይደል? አዎ ጠዋት እናወራታለን። እሺ ደህና ደር። ሰላምዬ ምን መሰለሽ? እንደማይ ሰላምዬ ልትገረፍ ነው እንዴ? እቺ ትልቅ ሰው ይገረፋል እንዴ? በሂጂ ዩኒፎርምሽ ልበሽ ትምህርት ቤት እናደርስሻለን። ተነሽ። እሺ ባንቺ ጉዳይ ከደሬ ጋር ስንነጋገርበት ነበር። ልጅሽን ብቻሽን መውለድ የለብሽም። ያው የልጅሽን አባት አምጪውና ከኛ ጋር ይተዋወቅ፣ ቀለበትም ይሰሩ። እኔ በቃ እትዬ እኔ ሰው ከማስቸግር ብዬ እኮ ነው። ደግሞ በቃ እኔ አልፈልግም። ይሄንማ ባለፈውም ነግረሽኛል። ግን ደግሞ እኛ ካልንሽ እሺ ማለት ያለብሽ አይደል? አዎ ሰላም፣ ልጅሽ አባቱን የማወቅ መብት አለው። እኛ ማወቅ አለብን እኮ ሰላም። ጎረቤትም ቢሆን አርገዘሽ ሳይ ብዙ ነገር ሊያስብ ይችላል። እንዴ እኔ እኮ ከቤት አልወጣም እትዬ። እሱ እኮ የበለጠ አንዳንድ ጊዜ በጎረቤት ያሰማል። እንዴ ሰላም፣ ቀላል እኮ ነው። በቃ ንገሪውና አምጪውና አስታውቂው። በቃ ሰላም፣ በቃው ንገሪውና እንተዋወቅ። ምን ችግር አለው? ከዚህ በኋላ እኮ ዘመድ ነን፣ ተዛምደናል። እትዬ የኤቢን ወሬ እየሰማሽ ጠርጥረሽኝ ነው አይደል? ኧረ በስመ አብ! ኧረ እኔ እንደዛ ማለት አይደለም። ቆይ ልጠርጥርሽስ ብል ከማን ጋር ነው የምጠረጥርሽ? እኔ ምን አውቃለሁ እትዬ።
ይኸው ኤቢም ወጣች ገባች ከማን ያረገሽው እያለች ነው የምትጠይቀኝ እንዴ? ቆይ እኔ እሺ ከማን አረግዛለሁ እንዴ? ምን ማለት ነው ይሄ? ይልቅ ነገሩን ወደ ሌላ ትሰጂው እንዴ? እና ታዲያ በቃ እኔ አልፈልግም እያልኩኝ ለምን ታስገድዱኛላችሁ? በቃ ማርታ ታያት። ቆይ አንቺ ለምንድን ነው እንደዚህ ያመረርሽው? የልጅሽን አባት ለማስተዋወቅ እንዴት ትፈሪያለሽ? እኔ የምልህ ከምናውቀው ሰው ነው እንዲያረገሽው እንዴ? አራድ አይደለም እትዬ። አንዳንድ ጊዜ አልጌ ልመታሉ። ውሃ ቶሎ በይ እንውጣ። ለምንድን ነው ማስተዋወቅ ያልፈለግሽው? ጋሼ የልጄን ስም ማን እንዳልኳት ልንገርህ? ምትኬ ነው ያልኳት። ማርቲ የምትጠቅሽን ነገር በሙሉ እምቢ እንዳትያት። ብቻሽ መኖር ከፈለግሽ ደግሞ ንገሪኝ። እሺ ማርታ፣ መኪና ውስጥ እጠብቃችኋለሁ። ቶሎ ነው። ደህና ዋይ። አልፈልግም። አባዬ ስለ እናቴ ልትነግሪኝ ነው አይፈልግም? ዲኤንኤ መመርመር አለብን። ለምን? ምን ታገኝ አባዬ? አይ ሄደን መመርመር አለብን። እሺ ልጄ መሆንሽን አልጠራጠርም፣ ግን ምስክር እንዲሆን ሄደን ምርመራውን ማድረግ አለብን። አንተ እኮ ካመንክ ይበቃና እኔ ሰላሌው ምን አገባኝ? ምን ነው ፈራሽ እንዴ ዳጣ? ለምን አልፈራም? አንተን የመሰለ አባት፣ ውሃን የመሰለች እህት፣ ሰላምን፣ ናታንን እንዴ ይሄን የመሰለ ቤተሰብ ተዋውቂ ከእናንተ መለየት ለምንድን ነው የማያስፈራኝ? አትፍሪ፣ ከዚህ በኋላ ምንም ነገር አይፈጠርም። ግን ደግሞ ዲኤንኤውን ማድረግ ይኖርብናል። ግን አባዬ ልጅ ባልሆንስ? ለምን አትሆኝ? ላልሆን እችላለሁ። ምናልባት የሌላ ልጅ ሊሆን ይችላል። ምናልባትም የሌላ ሰው ታሪክ ነግረው ሊሆን ይችላል። አንቺንና ውሃ አመሳስሎ ላያችሁ እኮ መንታ ነው የምትመስሉት። ይኸውልሽ ይህንን ዲኤንኤ ምርመራ የምናደርገው ለሌሎች ልጄ መሆንሽን አፌን ሞልቼ ለመናገር ነው። እንደ አባዬ ቤት ልትናገር ነው እንዴ? ልጅ እንደሆንኩ ልትናገር ነው? እሱ ጊዜው ገና ነው። አሁን ግን ወደ ሆስፒታል እንሄዳለን። ልንመረመር? አዎ ዳጣ፣ ይሄ ነገር መስመር እየያዘ መሄድ መቻል አለበት። ሁልጊዜ ስንደናገር መኖር የለብንም። ከምር አባዬ ቤት ለውሃና ለአብጌል እህታችሁ ናት ብለህ ልትነግራቸው ነው? ዳጣ አሁን እንሂድ። የለቀቁሽ መስል ኪድዬ እንግዲህ አንቺ ቅደሜ